ነገር ለመስማት አይምሮሽን አዘጋጂ። ናታ በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ቤቢ፣ የሰላም ልጅ አባት አባዬ ነው። ተጣልታኛለች። ዋ ምን ለምትል ምን ሆነሽ ነው እንዴ? ገዚ ባለፈው እኮ ማለት ነው እጄን እንደዚህ ጭብጥ አድርጎ ይዞ ማለት ነው። እጅ በይ የልጅ ነገር ዝም ብላ እጅ ግቢ ወደ ቤት። ሬልሽ አሁን እጅ እመጣለሁ። ዛሬ ሆኖ ነኝ፣ ነገ ዛሬ ሳትይ ዛሬ ሆኖ ነኝ። የማርታን የውሃን የአቢጌልን አይን ሰላም የምትባል ሴትዮ አቶ ደረጀን ዴሙን አፈላችው። በጭራሽ አንዱን ቤት ካልሰጠኸኝ ጭራሽ ቤት መጥቼ ነው እንዲያውም የምቀመጠው። ማርታ የምትወደውን ቤት ለእኔ ነው የሚገባው፣ ስለዚህ ያንን የድሮ ቤት መስጠት አለብህ ስትለው ቢዝነስ እፈልጋለሁ በማለት አቶ ደረጀ አንጀቱ እያረረ መሳቅን መረጠ። በጣም ይገርማል። አቶ ደረጀ ልሞት ነው ባለቤቴን ከሰራተኛዋ ልጄ እንደዛ አደረኳት እያለ እየተጨነቀ፣ ነገር ግን ሰላም የምትባለው እሱ እንዴተኛ የደፈረችው ሴትዮ አሁን ላይ ደግሞ እኔ ያልኩ ካልሆነ አለችው። በጣም ይገርማል። እንዴ አልበዛም እንዴ? ሰላም በዚህ በጭንቀት ሰዓት እሷ ስለሌላ ስለ ቢዝነስ ታስባለች። ቤት ልግዛልሽ ራሱ ኮንዶሚኒየም ቢላትን በፍጹም ከሰራው ቤት ነው የምፈልገው ከድሮ ቤት ነው ስትለው፣ ነይና ከማርታ ጎን ቆሚ ስላት እመጣለሁ የሚል መልስ ሰጠችው። ግሩም ነው፣ የሚገርም ነው። ሁሉንም ነገር ስትሰማ ኤቢ በፍጹም ይሄን ነገር ላምን አልችልም አለች። ሁሉንም ነገር ናታን ነገራት። ደነገጠች። ታዲያ ትውልድ አውቃለሁኝ እያለ ይህ አይደለም የተደበቀው ሚስጥር የሰላም ልጅ የአባዬ ልጅ ነው ሲላት ፈጣ ቀረች። ኤቢ አባቷን ለማሳሰርም ወስናለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። የዛሬው ፓርት እንግዲህ ክፍል 56 እንግዲህ ዛሬ አዲስ ነገሮች ተፈጥረዋል። ኤቢ የአቶ ደረጀን ልጅ መውለድ ከሰላም ሰምታ ማመን አቅቷታል። ሁሉንም ሚስጥር ተናገር ብሎ ለናታን ነግሮታል። መጀመሪያ በባለፈው ፓርት እንግዲህ ናታንና አቶ ደረጀ ባንድ ነበሩና ሁሉንም ሲነግረው ነበረ። ለምን የጠራኸኝ ስትለው አይ ልጅ ያው እንደሆነ ታውቃለህ፣ ስለዚህ ለኤቢ እንድነግራ ሲል በፍጹም ሲል አዎ ኤቢን እኔ ከፊቷ ሁኜ መናገር አቅቶኛል፣ ስለዚህ ኤቢን እኔ መናገርም ሆነ አይኗን ማየት አልችልም፣ ስለዚህ ንገራት፣ ብሞትም ብኖርም ንገራት ሲለው ነበር። እሱም ናታንም አባዬ ምን ሆነህ ነው በቃ ቤት እንሄድ ብለውም እኔ ማታ እመጣለሁኝ ሲለው ነበር እና ትቶት ነበር ናታን የሚሄደው። ናታንም እንግዲህ ወደ ቤት በሚሄድ እንዴቱኝ ልንገራት እያለ እየተጨነቀ የሚገኘው ናታን የቤቱ ሰው በሙሉ ናታንና ዳጣ ማለት ነው ልነግራት ነው እያለ እሱም እየፈራ ነበርና በመጨረሻም እንግዲህ ወደ ውሳኔው ገብቷል። ወደ ውሳኔው ሲገባ እንግዲህ ለዳጣን ሲነግራት ንገራት ብሎ ነው አባዬም እንደዚህ እንትን ያለው። የት ነው አባዬ እያለች ነበረ ኤቢ። አይኔ ክላስ ነው ሁላችሁም ተኙ ብሎ ትቷት ሄዷል። ነገ ግን እምነግርሻለኝ ሲላት ነበር። እንግዲህ እሷ ደግሞ ለማግባት ዳይመን ወርቋን ቀለበት ወርቋን ልትገዛ ነበርና እሷ ይሄን ነበረ ያሰበችው ማለት ነው። በዚህም የተነሳ በቃ እሷም
በሚላት ሰዓት እሺ በቃ ነገ እኔ የሚያስጨንቅ ነገር ከሆነ እንዳትነግረኝ፣ እኔን የሚያስጨንቅ ችግር ነገር ከሆነ እያለኝ ስለ አባዬና ስለማዬ ነው ሲላን ነበርና እባክሽን እንትናን ጓደኛዋን ማለት ነው ጻድቅን እሱን በቃ እንዲሄድ እንድታደርጊው ይላታል ማለት ነው። እንድመለስ ዛሬ አትሄጂም አባዬና እማዬ እንደዚህ ውስጥ ሆነው አንቺ ምን ሱቅ ትይዛለሽ እያላት ነበርና እንዴ ስንት ቀን መጣና ነው መቼም ይረዳኛልን ያልኩትም በማለት የኤቢ ባልም እንግዲህ ተረድቷ ከቤት ወጥቷል ማለት ነው። እሷም እንግዲህ ተኝታ ወይዘሮ ማርቲም አልቅሰሽ ምግብ አብሊያትስ ብሏታልና አቶ ደረጀ ውሃም እያለቀሰች ካላበላሁሽ በማለት እንግዲህ ወይዘሮ ማርቲም ብታለቅስም በልታለች ለኤቢ ስትል ማለት ነው። ለውሃ ስትል አባዬ እኮ አብሊያት ብሎኛለች ስትል ልጅ ውሃ አምጪልኝ ሲላት እንዴ ውሃ እኮ አምጪ አላለኝም እኔ ውሃ በጣም ነው እንትን የምትለኝ ማለት ነው። የድራማው እንትን ማለት ነው ከነሱ ውሃ እና በዚህ የተነሳ እሺ በማለት እንግዲህ ማርቲም ስታለቅስባት ልትበላ ምግቡን ችላለች ማለት ነው። እናም በዚህ የተነሳ ወደ ዳጣ ስንሄድም ዳጣም በጭንቀቷ ትገኛለች። ስለ አባቷ ስለ እናቷ እየተጨነቀ የምትገኘው ዳጣም አሁንስ በቃ እና ልንነግራት ስለው በቃ ትነገርና እንግዲህ ለኤቢ ሁሉም ነገር ይሁን እያለ ናታን በጭንቀትና በውጥረት ይገኛል። እናም እንግዲህ ወደ አቶ ደረጀ ጋር ስንሄድ ሰላም የምትባለው ቢሮ መታ በጥያቄ ስታፋጥጠው ነበር። እሱ በጭንቀትና በውጥረት የተገኘ ያለው አቶ ደረጀ አሁን ላይ ደግሞ ቢሮ ሂዳ እያናገረችው ትገኛለች። በዚህም የተነሳ አቶ ደረጀ በጭንቀት የሚገኘው እንደ ምንድን ሲላት እሄዳለሁኝ እኔ 2 ልጅ ነው እኮ ካንተ ያለኝ እያለች በጣም ታጨናንቀዋለች። የናሳ ቢሆን እኔ አሁን ከሰራተኛ ወለድኩ እያልኩኝ ነው ይሄንን ለእሷ እንትን የምለው እንዴት ነው ፊቷን የማየው እያለ በሞትም እንኳን ምንም ብል 2ቱም ልጆቼ ናቸው እንግዲህ አደራ የሁሉንም ልጆች ነገር እያላት እንዴ ጋሼ ልትሄድ ነው እያለች በቃ ይሄ ነው እያላት ነበር። እሷ ግን ጥያቄዋን አቅርባለች ማለት ነው። ጥያቄዋም እንግዲህ ስታቀርብለት እኔ የምፈልገው ቤት እፈልጋለሁ፣ ሁለተኛ ደግሞ ቢዝነስ እፈልጋለሁ ስትለው አቶ ደረጀ ከወንበሩ ቢሮ ሆኖ በንዴቱ ጥርሱን ፈገግ እያለ እየሳቀ ነበር። እውነቴን ነው ሲል እንዴት ነው ሲል እኔ እኮ 2 ልጅ አለኝ ስትል እኔ እሱን መቼ ካርኩኝ እያለ ነበር። እናም በመጨረሻ እንዴት ነው አንቺዬ ማርታን ፊትስ የምታየው? ሂጂና እንግዳስ እመጣለሁ እዛም ሆናለሁ ስትል ሂጂና እንግዳማ እዛው ግኝና ይሄን ቤት እፈልጋለሁኝ እንዳውም የምፈልገው ቤት የድሮውን ቤት ነው ብላ ቁጭ አለ። ያን ቤት ደግሞ ማርቲ ትወደዋለች። ስለዚህ ሂጂና እዛው ማርቲ ፊት ሂጂና ያኛውን ቤት እኔ ነኝ የምፈልገው በይና ሂጂ ጠይቂ ይላታል አቶ ደረጀ ማለት ነው። እዛው ነይ ቶሎና እዛው ጠይቂ ሲላት በጣም የማርቲን ፊት ካየሽ ነይና ጠይቂ ሲላት ጭንቀቷን አይ በቃ ከፈለግሽ ደግሞ ኮንዶሚኒየም እገዛልሻለሁኝ ሲላት G+3 G+ ያኛውን ቤት ነው ባለ 3 እንትኑን የምፈልገው ብላው ቁጭ አለች። ጊዜ አቶ ደረጀ ውስጡ ቅጥል ብሏል ማለት ነው። እኛንም ተመልካቾችን አናዳናለች ማለት ነው። እውነት ለመናገር አንዳንድ ሰዎቹ ሲጨነቁ ቢያንስ እንኳን እሷ በእሳት ላይ ጋዝ መጨመር የለባትም ብዬ ነው የማምነው ማለት ነውና በዚህ የተነሳ እንግዲህ አቶ ደረጀም የሷን ሀሳብ አሁን በቃ ፈልጊው ብሎ እንትን ብሏታል ማለት ነው። በመጨረሻም ምንድነው ያረገችው? ወጣ ሄዳለች ማለት ነው። ደሬም ከፈለግሽ ነይ ቶሎ እዛው ቤት ብሎ ማለት ነው። ምክንያቱም ልግዛልሽ እንኳን ቢላት አይ አልፈልግም እንድትገዛልኝ የምፈልገው የድሮውን ቤታችን ነው ስትለው በጣም ገርሞታል ማለት ነው። እሱም እንግዲህ ይሄንን ብለው ማለት ነው። በመጨረሻ ምንድነው ያደረገው? ወጣ ሄዳለች ማለት ነው። አቶ ደረጀም እንግዲህ ለናታን በመጠራት ናታንም በቃ ሁሉንም ነገር ለኤቢ ንገራት ሁሉንም ትወቅ ብሎታል ማለት ነው። እሺ ብሎ እሱም ይሄን ለመናገር
እንትን እያለ ነው። በመሰረቱ ማርቲም እንግዲህ በጭንቀቱና ባለቤቷን ሁሉንም ክላስ እየዞረች እያየ ነው። እንዴ የት ሆኖ ነው እያለች ወደ ገዜ ጋር ስትሄድ ገዜም ቁጭ ብሎ ነበርና በሀሳብ በፍርሃት አቻ ይመጣብኛል ብሎ እዛው እየፈራ ቁጭ ብሎ እንድስትሉ በድንጋጤ ይፎክራል። እንዴ ምን ሆነህ ነው? ምን ሆነህ ነው ትይ ምን እያለ ነበርና በዚህም የተነሳ እንግዲህ አቻም ይመጣል መስሎት እሱ ደንግጧልና ደረጀ እንዴት ነው ስትል አይ ደረጀ ወጥቶ ነበር ተመልሶ ከናታን በመኪናው ሂዷል። ግን የመጣ ይሁን አይምጣ አላየሁም ልብም አላልኩኝ በማለት ይነግራታል ማለት ነው። በቃ ናታን ጠይቀዋለሁ ብሎ እንግዲህ ብላው ትሄዳለች ማለት ነው። በመጨረሻ እንግዲህ ወይዘሮ ማርቲም ወደ ክላሷ ሄዳ ሁሉንም ስፈትሽ ነበር እና በጭንቀት አላገኘችውም ማለት ነው። እናም ሁለተኛ ዳጣም እንግዲህ ብይ ብላ ምግብ ይዘውላት ሂደው ተረት ተረት ብታወራት ምን ብትላት ብይ እያሉ በግድ እንትን እያሏት ነበርና በላለሁ እጄ ልታጠብ ብላ ተነስታ ትሄድላቸዋለች ማለት ነው። እንግዲህ ወደ ኤቢ ጋር ስንመጣ ኤቢ ዛሬ እንግዲህ የዳይመንድ ወርቋን ለመግዛት እየተቀጣጠሩበት ነውና እንግዲህ ባለቤቷም ሲመጣ እንግዲህ ያስፈራራት እጇን አጥብቆ የያዛት ምጥን ገና ስታየው ከጊዜ ጋር ሆና እያያት ነበርና አንቺ ግን ስታየው በጣም ምንድነው እሱ ጋራ ምንድነው ሰላም ሲለው ጋሼ ሲለው አቤት የሰው አክባርነቷ እንዲያንተ አይነቱ እያለው ነበርና አይ በባለፈው ጊዜ እጄን ስትል በይ ሂጂ ወሪፊት እንትን አይልም በይ ሂጂ ብሎ ወደ ቤት ሂጂ ማየ ብሎ ሌላ ወሬ ያወራሉ ማለት ነው። እናም በዚህ የተነሳ እንግዲህ እሱም ወደ ቤቱ ሄዷል ማለት ነው። ወደ አርጁ ጋር ስንሄድ አርጁ እንግዲህ ተመልሶ መጥቶ እየጠየቃት ነበር እሷን ከዛ ነው ድሳ እንገናኝ ቀረን አይደል አመሰግናለሁኝ ስትለው ነበር እና በዚህ የተነሳ እሱም እንግዲህ ልታገቢ ነው ግን ወደሽው ነው እያላት ነበረ። አዎ እያለችው ነው። እሱም እኔም እኮ እወድሻለሁኝ እያለ እንግዲህ በጥያቄ ቢላትም እሱም እንግዲህ እቀፊ ቢላትም አይ እንግዲህ ወቅ እያለችው ነው። እና እንግዲህ በቃሽ ብሎ ይሄዳል ማለት ነው። ካሁን በኋላ ቁረጥ አንተም ደግሞ ወንድ ሆን ይህ እንትን ፊልም የሚያጫውትህን እንትን አትበል ተስተካከል እና ራስህን ሆን እያለችው ነበር ማለት ነው። እሺ ብሎ እንግዲህ ሂዷል ማለት ነው። ያው እንግዲህ ያፈቀረ ሰው ልቡ ተሰብሮ ነው የሚሄደው ማለት ነው። እና ናታንም ሲመጣ እየጠየቃት ነበረ የት ሄደሽ ነው ሲላት አይ እሱ መጥቶ እንደዚህ እንትን ብሎ ነው አርጁ በማለት እንትን ትለዋለች። እና ባዳ እንግዲህ ልታገቢ ስትይ አይቆርጥም እንደ እያለ ነበረ ናታን ማለት ነው። ናታንም እንግዲህ እኔስ ወንድምሽ አይደለው ቢላት ሁለተኛ እንደዚህ እንድትለኝ አልፈቀርኩልህም ወንድሜ ልትሆንም አይቻልም ማለት እውነት ነው። አንድ ሰው ያፈቀረውን ፍቅረኛ ወደ ወንድምነት መቀየር አይቻልም። ጓደኝነትን ወደ ፍቅር ሊቀየር ይቻላል። እና በዚህ ጊዜ ኤቢሄም ብለው እሺ በቃ ለምጠይቅሽ ጥያቄ ሁሉ ዝግጁ ነኝ ሲላት ነበረ ናታን። እሷም አዎ ዝግጁ ነኝ እሺ ምንድነው ንገረኝ እያለችው እንግዲህ ምንድነው ያለችው እንደዚህ በሚላት ሰዓት በቃ ንገረኝ በምትል ጊዜ አባዬና እማዬ ሲል አባዬና እማዬ አሁን ያሉበት ሁኔታ እያላት ተዘጋጀ አእምሮሽን ደግሞ ብሩህ አድርጊ ለጥያቄው በሚላትም ጊዜ እሺ ብላ እንግዲህ ጥያቄውን ስትቀበል እሺ ብላ ነግሯታል ማለት ነው። አባዬ እንትና የሰላም ልጅ ሲላት የሰላም ልጅ የወለደችው ሲል ታዲያስ የወለደችው ልጅ ከአባዬ ነው ሲላት በፍጹም ልታምን አልቻለችም። ፈጣን የቀረችው እማዬ ይሄን ስላወቀች ነው በማለት እንግዲህ እንድትረጂ ብሎ እንግዲህ ይሄን ሰጥቷታል ማለት ነው ለኤቢ ምስል ላይ ነበረ ሁሉም አውቋል። እሷ ብቻ ነበረ ያላወቀችው። እንግዲህ ይሄንን ስትሰማ ዳጣሞ የእሷ ልጅ ትሆናለች ብላ አባቷ ላይም ትጮህበታለች። ለእናቴ ካንቺ ጎን ነኝ ብላ ቃል ገብታለታለች ወይ ልታሳስረውም ትችላለች ማለት ነው። ለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ